የብዙ ታሪኮች፣ የብዙ ሴቶችና ትውፊት እንዲሁም የብዙሃን ድምጾች ሀገር ኢትዮጵያ። በኢትዮጵያ ሰማይ ስር ለዘመናት የዘለቁ የፖለቲካና የትርክት ልዩነቶች በሀገሪቷ ዘላቂ ሰላም እንዳይኖር እንቅፋት ሆነው ቆይተዋል። ይህን ችግር ከስር መሰረቱ ለመፍታት መፍትሄ ሆኖ የቀረበው ከጥንት አያቶቻችን እሴት የሚቀዳ ነባር የዳበረ የውይይትና የምክክር መንገድ አንዱ ነው። በችግር ጊዜ ወደ ምክክር ማዘንበል፣ ልዩነትን በጠረጴዛ ዙሪያ በውይይት መፍታት የኢትዮጵያውያን የዘመናት ሀብት ሆኖ የቀጠለ ነው። ይህንን ታሪካዊ የዘመናት የእንቆቅልሽ ጥያቄ ምላሽ ለመስጠት ሀገራዊ አንድነትን በማምጣት የማትደፈርና ጽኑ ሀገር ለመገንባት ነበር ኢትዮጵያ ትልቅ ሀገራዊ እርምጃ የወሰደችው። ታኅሳስ 24 ቀን 2014 ዓ.ም በሕዝብ ተወካዮች ምክር ቤት በአዋጅ ቁጥር 1265/2014 መሠረት የኢትዮጵያ ሀገራዊ ምክክር ኮሚሽን ተመሠረተ። ይህም ኮሚሽን ሙሉ በሙሉ ነፃና ገለልተኛ ሆኖ የመፍትሄ መንገድ እንዲቀይስ በሕግ ሙሉ ሥልጣን ተሰጠው። ኮሚሽኑን በሚመለከት 3 መሰረታዊ ነገር አድርገናል። አንደኛ፣ ኮሚሽን የማቋቋም ስልጣን ያስፈጻሚ ነው። ግዴን ለመጃችን እናውጣና ምክር ቤት ያቋቁም ያልነው ስልጣናችንን ህገ መንግስታዊ ስልጣን የሰጠናችሁ ዋናው ምክንያት ተአማኝ ተቋም እንዲሆን። ሁለተኛ፣ አጀንዳ ራሱ አነጋግሮ አመካክሮ ሴት ያድርግ ያልነው እንጂ በዚህ ጉዳይ እንወያያለን በዚህ ጉዳይ እንወያይም አላልንም። ሶስተኛ፣ ኮሚሽኑ የፈለገውን ሰው አምጥቶ በሰላማዊ መንገድ ንግግር ካለ ዝግጁ ነን ያልነው። ምክር ቤቱም ክብርና ምስጋና ይገባዋል። በሀገር ደረጃ አንቱ የተባሉ ልምድ ያላቸው ይህን ጉዳይ ለመስራት ፍላጎት ያላቸው ትላልቅ ሰዎች መርጧል። የሀገራዊ ምክክር ኮሚሽኑ ሲቋቋም በመሰረታዊ ሀገራዊ ጉዳዮች ላይ በህብረተሰቡ እንዲሁም በፖለቲካ ኃይሎች መካከል አሳታፊና ገለልተኛ ውይይት በማድረግ የጋራ መግባባት መፍጠርን ግቡ አድርጎ አስቀምጧል። ከተነጋገርን ከተሳሰብን ብዙ ነገር መስራት እንችላለን። ምክክሩ ደግሞ ለዚህ በጣም እጅግ አስፈላጊ ነው። ስለዚህ ነው የህዝብ ተወካዮች ምክር ቤት ህጉን ከማውጣት ጀምሮ ተቋሙን ከማደራጀት ጀምሮ እያንዳንዱ ዕለታዊ ተግባራትን ከመከታተል ጀምሮ እዚህ ደረጃ ላይ አሁን ደርሷል። የሚበጀን ይሄ ነው፣ የሚጠቅመን ይሄ ነው። ሰው ሲሰባሰብ ነው መፍትሄ ሊያመጣ የሚችለው። ሰው ሲሰባሰብ ነው ከአንዱ የተሰወረው ለሌላው የተገለጸው ደግሞ ላልተገለጸው ሊገለጽለት የሚችለውና በእንዲህ አይነት መልክ ቢሄዱበት መልካም ይሆናል የሚል ሐሳብ አለ። ይሄ ምክክር ኮሚሽን ወይም ደግሞ ጉባኤው እውነት ለመናገር ይሄ እሳቤ ጥሩ እሳቤ ነው። ሰዎች ያላቸውን እሳቤና በወደፊት መሆን ያለበትን ነገር በዚህ ልክ ይሁን የሚል መድረክ ተከፍቶ ሰዎች ውስጣቸው ያሰበውን ሐሳብ በአደባባይ አውጥተው በመነጋገር መታረቅ ያለበትን ነገር አስታርቀውና ጎበጣ ካለም በዚህ ልክ ስብራትና ስንጥራትም ካለ በዚህ ልክ ማስተካከል የሚቻልበት መድረክ የተፈጠረ ስለሆነ የእምነት ቦታዎችና አባቶች ምክክር ጉባኤው ውጤታማ እንዲሆን ይቅር ባይነት የሚለው እሴት የበለጠ ጎልቶና ፋፍቶ እንዲመጣ ማድረግ መቻል አለባቸው። ሰዎች ቁጭ ብለው ሲመካከሩ በመጀመሪያ የሚያዳምጠው ሰማይና ምድር ሞላውን የፈጠረ እግዚአብሔር ነው። በምክር ውስጥ መልካም እሴቶች አሉ። እነዚህ በምክክር ኮሚሽኑ አቅጣጫ ላይ የምንሰበስባቸው የምክክር ሀሳቦችን በማሰላሰል ለሀገር ሰላምና ዘላቂ እድገት ለልማት የሚሆኑ እሴቶች ላይ በማትኮር እነዛን ነገሮች በበቂ ግንዛቤ ህዝቡንም በማስተማር እንደገናም ደግሞ የምክክሩ ዋናውን ሀሳብ ወደ ፍጻሜ ከማድረስ አንጻር ሁላችንም የበኩላችን አስተዋጽኦ ብናደርግ። ምክንያቱም ምክክሩ የአንድ ወገን አይደለም። ምክክሩ ሀገርን ከመታደግ ሰላምን ከማስቀጠል ልማትን ደግሞ ከማስኬድ አንጻር መመካከር መልካም እድል ነው። የዚህ ምክክር ትልቁ ጥንካሬና መሰረቱ አካታችነቱ ነው። ይህ ምክክር ጥቂቶች ከሚወስኑበት
ብዙሃን በእኩልነት በሀገራቸው ዕጣ ፈንታ ጉዳይ ወደሚመክሩበት ጎዳና የሚመራ ነው። የአገር ህዝቦች እንዴት በአገራቸው መጻኢ ዕድል ላይ ራሳቸው ይወስናሉ? ምንድነው አሁን ለደረስንበት የሰላም መደፍረስ ሊያደርሳቸው የቻሉት ምንድናቸው ምክንያቱ የሚለውን በትክክል ጠንቅቆና ነቅሶ አውጥቶ ራሳቸው ህዝቦች ተወያይተው እስካሁኑ ድረስ ይበቃናል፣ በዚህ መቀጠል አንችልም፣ በጠመንጃ መቆራቆሱና ወገንን ማጣቱ ይሄ ያማል። ስለዚህ ለዚህ መፍትሄ መፈለግ አለብን። ይህን መፍትሄ ደግሞ የምናገኘው በዚህ በኮሚሽናችን በኩል በሚመቻቸው ሂደት ነው። በኮሚሽኑ በኩል ከወረዳ እስከ ክልል፣ ከገጠር እስከ ከተማ አርሶ አደሩ፣ ወጣቱ፣ ሴቶች፣ የፖለቲካ ፓርቲዎች፣ ዲያስፖራው፣ የሃይማኖት አባቶችና የሲቪክ ማህበራት እንዲሁም የታጠቁ ኃይሎች ጭምር ሁሉም የዚህ ታሪካዊ ሂደት አካል እንዲሆኑ ጥሪ ተደረገ። መነጋገር፣ መግባባት መቻል አለብን። እንደዛ ከሆነ ጥሩ ጠንካራ አንድነት ያለው መሰረት መገንባት እንችላለን ብዬ አስባለሁ። እንደገና ብዙ ስራዎችን መስራት መቻል አለብን። አሳታፊነቱ በጣም ጥሩ ነው። በእውነት ሁሉንም ረድፍ ነክተዋል። እኔ አሁን የኪነ ጥበቡንም ማህበረሰብ ተመካክረን ከነሱ ጋር ተጋብዘዋል። ሁሉም የህብረተሰብ ክፍል አለበት። ሰዎች ችግራቸውን ያለባቸውን በደል አውጥተው ተናግረው በታሪክም ከሆነ ተናግረው እቺ የ3000 ዘመን 5000 ዘመን 3.5 ሚሊዮን ዓመት ዘመን የሰው ልጅ መነሻ ሀገር የሆነች ብዙ ችግሮች ይኖራሉ። ግን ችግሮቹን በማንሳት ተወያይቶ ለአንዴና ለመጨረሻ ጊዜ ዘግቶ ወደፊት በሰላም የምንሄድበትን መንገድ መፍጠር አለብን። እየመከርን ነው። ሌላ አገር የለንም። አገራችንን እኔ በግሌ ራሳችንን መንሰራት ብዬ ነው ማምነው። ሁሉም ነገር የሚያምረው በሀገር ነው። በሚወጡ ህጎች በአፈጻጸም ላይ እንዲሁም ደግሞ በማናቸውም ጉዳዮች ላይ ድምጻችን ሊሰማ ይገባል። ስለዚህ ሴቶች እንደሚታወቀው ሰላም እጦት ሲኖር የተለያዩ ችግሮች ሲኖሩ ቅድሚያ ችግር እንደሚገጥማት ሁላ የመፍትሄው አካል መሆን አለባት። ለዚህም ነው የአገራዊ ምክክሩም ላይ እንዲሁም ደግሞ ሌሎች መድረኮች ላይ በንቃት መሳተፍ ይገባናል ብለን የምናስበው። ብዙ ያልተግባባናቸው ነገሮች አሉ። በዛ ምክንያት በተለያዩ ሁኔታ ወደ መጣላት፣ ወደ ችኩቻና ወደ ግፋቢል ደግሞ ወደ ጦርነት የሄድንባቸው ነገሮች አሉ። ይሄ ያደረገው ምክንያት ዋና ነገሮች ብዙ ስላልተስማማ ነው። ተግባብተን ተነጋግረን ቢሆን ኖሮ ሰው እንደው ዝም ብሎ ወደ ጦርነት ከመሄዱ በፊት ያንን ተግባብቶ መፍታት ይቻል ነበር። አባቶቻችን ቅድመ አባቶቻችን ብዙ ነገር በምክክር ነው። አንድ ትልቅ ዋርካ ስር ተቀምጠው ተነጋግረው ይፈቱት ነበር። በእኛ ዘመን ግን ያየነውን ለረጅም ጊዜ አንድን ችግር በመሳሪያ ለመፍታት ነው። ይሄን ነው ያማራጩ። ይሄ ምክክር፣ መነጋገር፣ ቁጭ ብሎ ችግርን ነቅሶ በጋራ ተወያይቶ መፍትሄ ማምጣት አልተለመደም። ይሄ ትልቅ አጋጣሚ ነው ለኛ ለኢትዮጵያኖች። በመሳሪያ ከሚሆን በንግግር በውይይት መፈታት አለባቸው ብለን ያመንባቸውን ነገሮች ወደ ምክክር ኮሚሽኑ ይዘን መጥተናል ማለት ነው። ውይይት፣ ንግግር የሚጠይቁ ልንግባባባቸው የሚገቡ አጀንዳዎች አሉ። በእነኛ አጀንዳዎች ላይ የጥቂቶች የኤሊቶች ውይይት መግባባት ሳይሆን የመላው ሕዝባችን ምክክርና ውይይት ስምምነት ይፈልጋል። ለዚህ ምሁራን እንደ ማህበረሰብ አንቂ አካላት፣ እንደ ሀገር ተላሚ አሳቢ አካላት አስተዋጽኦአቸው ከፍ ያለ ነው። ይህንን ጥሪ ተከትሎ ኮሚሽኑ ምንም አይነት የማህበረሰብ ክፍል ሳያገል በሁሉም የሀገሪቱ ክፍሎች በመዘዋወር አጀንዳዎችን ሰብስቧል። አጀንዳዎቹ ሲሰበሰቡም ከእያንዳንዱ ማህበረሰብ ውስጥ በመነጩና ከህዝቡ አንደበት በሚወጡ ጥያቄዎችና ሐሳቦች ላይ በመመስረት ለአካታችነቱ የጎላ ድርሻውን ተወጥቷል። ዋና ዋና ሽንቁሮች፣ ዋና ዋና ድካሞች፣ ዋና ዋና ስብራቶች
ከዚህ መድረክ አንጻር ምንድናቸው ብለን ያየን እንደሆነ አንደኛው አካታች የሆነ አሰባሳቢ የሆነ ሁሉን ዜጋ በእኩል የሚያይ የፖለቲካ አካሄድ ሳይሆን ልዩነትን እኔ ይበልጥ እኔ ይሻልን ከኔ ወዲያ ላሳርን እኔ ከሌለሁበት የትም አይደርስም የሚል እብሪት ያለበትን የፖለቲካ መንገድ ማስተናገድ አንዱ ችግር። አዋጁ በተሰጠው ስልጣን መሰረት ባለፈው 3 ዓመት ከዛም ደግሞ 3 ዓመት 1 ዓመት ተራዝሞ በጣም ስኬታማ የሆኑ ስራዎችን አከናውኗል ብለን መውሰድ እንችላለን። ምክንያቱም በሀገራችን ክልሎች በ11ዱም ክልሎች በሁለት ከተማ አስተዳደሮች እንዲሁም ትውልድ ኢትዮጵያውያን ለማግኘት ከሀገር ውጭም ተጓጉዘው ሰፋፊ የምክክር መድረኮችን አዘጋጅተዋል። ሀሳብ ይለዋወጣሉ። መጨረሻ ላይ አንድ እንሆናለን። መከራከር ሞክራለ፣ ደስ ይላል። ትከራከራለ፣ ሁሉም የራሱን ሀሳብ ይሰበስባል። ሁሉም ሀሳባችን ሰበስባለን፣ መጨረሻ ላይ አንድ ላይ እናደርገዋለን። ማለት ያንተ ሀሳብ የሌላ ይሆናል፣ የኔ ሀሳብ የሌላ ይሆናል። ግን መጨረሻ ላይ አንድ ላይ ገበታ ላይ ሆነን እንፈተዋለን። ሰው ምን ያህል ሰላም እንደሚፈልግ ምን ያህል ፍቅር እንደሚፈልግና ሁላችንም የኛ የሚለው ነገር ላይ ነው ያየነው። የኔ የሚል ነገር ሊኖር አይችልምና እኔ ትልቅ ተስፋ አለኝ ብዬ ነው የማስበው። ሀገራችን ኢትዮጵያ የጀመረችው ታሪካዊ የምክክር ጉዞ ዛሬ ከተስፋ ቃልነት አልፎ በተግባር ምድር ላይ ወደሚታይ ትልቅ ሀገራዊ ክስተት ተሸጋግሯል። የሀገራዊ ምክክር ኮሚሽኑ በተጣለበት አደራ መሰረት ከሀገሪቱ 4 ማዕዘናት የተሰባሰቡትን አያሌ ሀሳቦች በማሰባሰብ አሁን ላይ 8 ዋና ዋና ሀገራዊ አጀንዳዎችን ለይቶ ወደ ዋናው የምክክር ምዕራፍ ተሸጋግሯል። ማንም ሳይጎዳ በጋራ መጠቀም የምንችልባቸውን ጉዳዮች አንስተን ለኔ ሳይሆን ለኛ፣ ለሰፈሬ ሳይሆን ለኢትዮጵያ ማለት ከቻል ይህ ምክክር ፍሬያማ ይሆናል። የደከሙ ኮሚሽነሮች በማምሻ ዕድሜያቸው ለኢትዮጵያ ልፋታቸው ምንዳቸው የዚህ ውይይት ውጤት ይሆናል። ይህ ጉባኤ የሀገራችንን የፖለቲካና የማህበራዊ ጉዞ አቅጣጫ የሚያቀና ለቀጣዩ ትውልድ ጠንካራና አስተማማኝ ሀገር ለመገንባት የሚያስችል አዲስ የታሪክ ምዕራፍ የሚከፍት ነው። የሀሳብ ልዩነት በራሱ ችግር አይደለም። የተለያዩ አመለካከቶች የማንነታችንና የዲሞክራሲያዊ ሕይወታችን አካል ናቸው፣ ውበትም ናቸው። ችግር የሚሆነው እነዚህን ልዩነቶች በምክክር ፋንታ በግጭት በመገለልና በኩርፊያ ወይም በኃይል ለመፍታት ሲሞከር ነው። ከዚህ ምክክር በኋላ የሚገኘው ውጤት ለአዲሱ ትውልድ የሚቀጥሉ ሆኖ ተሞክሮ ሊሆን ይችላል። ይሄን ስኬት ላይ እንደርሳለን፣ ይሄ ምክክር ውጤት ያመጣል ብለን እናምናለን። ሁሉም ድምጽ ዋጋ አለው። ሀገር ሊገነባ የሚችል ሀሳብ እያንዳንዱ ሀሳብ ዋጋ አለው ማለት ነው። ስለዚህ ሰው የመሰለውን ነገር ሀሳብ ያነሳል። ይሄን ለምን አነሳህ ብሎ የመገደብ ነገር የለም። አካታችነቱ በጣም ጥሩ፣ ሀገርን ሊያሻገር የሚችል ሀገርን የሚገነባ ትውልድን ሊያሻገርና ትውልድን የሚያጸና እኔ ለሀገሬ ብዙ ተስፋ ጠብቃለሁ። ሐሳብን በሐሳብ መሞገት፣ ለመደማመጥ በር መክፈት፣ ቀጣዩ ትውልድ የሚረከባትን ሀገር በጽኑ መሰረት ላይ መገንባት የሚያስችል ታሪካዊ አጋጣሚ ነው። ሀገራዊ ምክክሩ ለተፈጠሩና ወደፊት ሊፈጠሩ በሚችሉ ችግሮች ሁሉ መድህን፣ የልዩነቶች ማስተሳሰሪያ፣ የህብረ ብሔራዊነት ውበት መገለጫ ይሆናል። ይሄ ብሔራዊ ምክክር ሲስተሚክና ስትራክቸራል ችግሮችን ፈትሾ ለማውጣትና ማሻሻያ ለማድረግ ማንም በሚመስል አንድም ቡድን በሚመስል አይደለም፣ ሁሉም ኢትዮጵያውያንን በሚመስል መዋቅራዊ ማሻሻያዎችን ለማድረግ የህግ ማሻሻያዎችን ለማድረግ ጠቃሚ የሆነ ምክክር ነው። እስካሁን ከመጣንባቸውና ችግሮቻችን ፈታባቸዋለን ብለን ከሞከርናቸው የመሳሪያ ንግግርም ሆነ እዚህ ደግሞ የፖለቲካ መድረክም ተብሎ ከመጣንባቸው የተሻለ እድል ያለው ይህ መድረክ ነውና ብዙ ችግሮቻችን የምንፈታበት ነው። ሀገሬ ነገ የተሻለች ሀገር ሆና ለነም ለልጆችም ለአጠቃላይ ኢትዮጵያውያን ምቹ ሀገር እንድትሆን ነገሮችን በመሃል እየሄድን
መታረም ያለባቸው፣ መስተካከል ያለባቸው፣ መታረቅ ያለባቸው እንዲታረቁ ተገቢውን እያደረግን ነው። ያንን ሀሳብ በመሰንዘራችን በመስጠታችን ምንም አይነት ተጽዕኖ ምንም አይነት አፈና አልተፈጸመብንም። ትልቅ ተስፋ አለኝ። ምክንያቱም እኔ ያላየኸው ነገር ካለ ሁለተኛ ሰው ያያል። ይሄ ሁለተኛ ሰው ያላየኸው እኔናም ሁለተኛ ወገኔ ያላየኸው የሶስተኛው ወገኑ ያያል ማለት ነው። ስለዚህ በተለያየ ክልሎች የነበረውን ጥያቄዎች ምላሽ ያገኛሉ ብዬ ነው። እንደዚህ አይነት ባህል ወደ ትውልድ የመሸጋገር ሁኔታውን በጣም ሀገራችን ወደ ተሻለ ደረጃ ያሳደጋል ብዬ ነው ማምነው። ያለምንም ገደብ ለኢትዮጵያ ሀገራችን ይጠቅማል የምንለውን ይሻላል የምንለውን የዋለ ያደረ የፖለቲካ ተቃርኗችንን ወደ መግባባት ለማምጣት ከፍተኛ ጥረት እያደረግን እንገኛለን። ልጆቻችን የሚቀጥሉ ትውልዶች አንድ ሆነው አገሪቱን በአንድነት እንዲመሯት አንድነት ኑሮ ኢትዮጵያ እንደ ቀድሞ እንደነበሩት አባቶቻችን እንዳስረከቡን እኛም ለልጆቻችን አስረክበን እነሱ ደግሞ ጥሩ የሆነች ኢትዮጵያ እንዲገነቡ ነው የምንፈልገው። የቤቱም ሀሳብ ይሄ ነው። ከግጭት የሚያተርፍ ትውልድ የለም። በንግግርና በምክክር የማይፈታ ልዩነትም የለም። የሀገራዊ ምክክሩ ስኬት የሕግ የበላይነትን ለማረጋገጥ ዘላቂ ሰላምን ለመገንባትና የኢትዮጵያን አንድነት በጽኑ መሰረት ላይ ለማቆም ብቸኛው መፍትሄ በመሆን በመካሄድ ላይ ይገኛል። ውይይቱ ላይ ያየው ነገር መመከሯ ከእንግዲህ ወዲህ ለሀገራችን ኢትዮጵያ ሰላም ፈጥሯል፣ እንረጋጋለን፣ ሰላም መንግስት እግዚአብሔር ሰጠናል ብለን አመሰግነን አደንቀን በጣም ደስ ብለናል። ልንግባባባት ያልቻልናቸውን ነገሮች በጣም እየተግባባንባቸው አካታች እየሆኑ ነው ያሉት። በጣም ደስ የሚል ፕሮግራም ነው። ሀሳብን ስታሸራሽር ገደብ የለውም። የተሰማህን ስሜት ነው የምትናገረው። ከታች ይዘህ የመጣኸውን ሀሳብ ነው የምትገልጸው። ከተሳታፊዎች ልየታን አንጻር ስናየው አካታችነቱ ከሁሉም ብሔር ብሔረሰቦች ወይም ከሁሉም ክልሎች ብቻ ሳይሆን ከማህበረሰብ ክፍሎች ጭምር ነው። ሴቶች ብንል፣ አካል ጉዳተኞች ብንል፣ ተጽዕኖ ፈጣሪ ብንል፣ የተገለሉ ብንል እነዚህን ሁሉ ከፖለቲካ ፓርቲ ኢቭን እኔ የገረመኝ በአሁኑ ሰዓት ጠመንጃ አንስተው ትግል ላይ ያሉ ራሱ ጠመንጃቸውን አስቀምጠው ይሄ ምክክር መፍትሄ ይሰጣል በሚል የመጡ አካላቶችን አግኝቻለሁ ማለት ነው። ከዚህ አንጻር አሳታፊነቱ በጣም ምንም አያጠራጥርም። በምክክሩ ሂደት እስካሁን ባደረግነው የውይይት ሂደት አጀንዳዎቹ በተለያዩ ምዕራፎች የተከፈሉ ናቸው። በቡድናችን በኩል በነበረው ሂደት በ10 ሰዎች በመቀጠል በ50 ሰዎች ደረጃ ውይይት ስናደርግ የቆየን ሲሆን አሁን ደግሞ በ250 ሰዎች ሰፊ መድረክ ላይ እንገኛለን። ቀጥሎም ወደ 500 ሰዎች መድረክ እንሸጋገራለን። እስካሁን ሲቀርቡ በነበሩ ሀሳቦች ላይ የተለያዩ ምክክሮችና ዋና ዋና ነጥቦች ሲነሱ የቆዩ ቢሆንም ገና የመጨረሻ ውሳኔ ላይ አልተደረሰም። ውሳኔው ከፊታችን የሚጠብቀን ነው። በመሆኑም እስካሁን ሲቀርቡ በነበሩ ሀሳቦች ተሳታፊዎች በነጻነት ሀሳባቸውን እያቀረቡ ነው። ያለ ሰው የሚወያይበት ያለ አጠቃላይ የአንድ አካባቢ ያለ ችግር ብቻም አይደለም፣ እንደ ሀገርም ያለ ችግር ነው፣ እንደ ህዝብም ያለ ችግር ነው። ስለዚህ የሀገር ችግር ከተፈታ፣ አጠቃላይ የህዝብ ችግር ከተፈታ አንተ አሳካዋለሁ የምትለውን ጥያቄ ሁሉ ታሳካዋለህ ማለት ነው። ስለዚህ ይሄ ችግር የሁሉንም የሚያይ ነው፣ የሚዳስስ ነው። ያኛውን አማራጭ እንደማያዋጣ አውቀው ይሄኛውን አማራጭ መውሰድና ለህዝባችን ለሀገራችን የሚበጀውን ነገር በመመካከር ማስቀመጥ አለብን የሚል እምነት አለኝ። በዚህም ልክ እነሱ ማየት አለባቸው የሚል ሀሳብ ነው ያለኝ። አሁን ስለተመካከረን ሁሉም የራሱ ደግሞ አሻራ ስላስቀመጠው የጋራ መንግስት ነው የምንሰራው፣ የጋራ ሀገር ነው የምንሰራው፣ የጋራ ታሪክ ነው የምንሰራው፣ የጋራ ማንነት ስለምንሰራው እና ብዙ ተስፋ ያደርጋሉ። የኔ ልጆች ከኔ የበለጠ እንትን አላቸው፣ እድለኞች ናቸው። ለሀገሪቱ ደግሞ ዋስትና የሚሰጥ ነው። ዛሬ እያንዳንዱ ኢትዮጵያዊ በምክክር ሂደቱ ቀጥተኛ ተሳታፊ በመሆን የታሪክ ባለቤት እንዲሆን በር ተከፍቶለታል። በተወካዮቹ በኩል ለነገ የሀገር ዕጣ ፋንታ የሚበጀው የሀገሪቷን ዘላቂ ሰላም የሚያጸናው የምክክርና የውይይት አድማስ ለሁሉም ዜጋ የተስፋ ብርሃን ለኩሷል። ይህ በየአካባቢውና በየማንነቱ የተሰባጠሩ ኢትዮጵያውያን የሚያካሂዱት ምክክር
የትላንት ቁስልን አክሞ የነገዋን ሰላማዊና የተረጋጋች ኢትዮጵያን በጽኑ መሰረት ላይ የመገንባቱ ትልቅ ዋስትና መሆኑ አያጠያይቅም። በሰማይም በምድርም ታላቅ ኃላፊነት ያለበት የ130 ሚሊዮን ዜጎች የዛሬ የ200 300 ሚሊዮን ዜጎች የነገ ኃላፊነት ያለበት እድለኛ ስብስብ ነውና ይህንን የታሪክ ብዕርና ብራና ሳታባክኑ ለኢትዮጵያ መልካም ለአፍሪካ አስተማሪ የሆነ እጅግ የማይጠበቅ ሁላችን የሚሰበስብ ሰላም የሚያጸና ልማት የሚያመጣ ለእያንዳንዳችሁ እርካታን የሚያጎናጽፍ ለመላው ኢትዮጵያውያን እረፍት የሚሰጥ ውጤት እንድታመጡ በታላቅ ትህትና አደራ እላችሁ ፈልጋለሁ።